ይህ ኢትዮ ኤርላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። እኛ ጦርነት ጥያቄ የለውም፣ እናሸንፋለን። አንድ ጦርነት አሸናፊ የሚያደርጉ በጣም በርካታ ጉዳዮች አሉ። አንደኛ ዘሞራል ለው ይባላል። የሀገር የባንዲራ ፍቅር። ከመሸነፍ መዳኛው ቁልፍ በእኛ እጅ ነው ያለው። እንዳንሸነፍ ከፈለግን ቁልፉ እኛ እጅ ነው ያለው። አንድ መሆን፣ ቀን ከሌት መስራት፣ ዋጋ ለመክፈል ዝግጁ መሆን። ያ ከሆነ አንሸነፍም። የምናሸንፍበት እድል ግን የምናገኘው ከጠላት ነው። በኤርትራ መንግስትና በህወሓት መካከል የተፈጠረው ጥምረት የብልጽግናው መንግስትን ከፍተኛ ስጋትና ፍርሃት ውስጥ እንደከተተው ተገለጸ። የብልጽግናው መንግስት ከፍተኛ ባለስልጣናትና ካድሬዎች በሰሜን ኢትዮጵያ በትግራይ እኛ ከኤርትራ ኃይሎች ጋር ሆነን ወደ ትግራይ ጦራችንን እንዳዘመትን በአሁኑ ሰዓት ህወሓትና የሻዕቢያ ኃይሎች ጥምረት ፈጥረው ወደኛ ሊዘምቱ ይችላሉ በማለት ጭንቅ ውስጥ መውደቃቸው ተሰምቷል። የኦሮሞ ባለሀብቶች፣ የቀድሞና የአሁን የኦሮሚያ ባለስልጣናት እንዲሁም ተጽዕኖ ፈጣሪ ግለሰቦች ጠቅላይ ሚኒስትሩን በቤተ መንግስት አግኝተው ከሁሉም ጋር እየተዋጋን ነው፣ አሁንም ሌላ ውጊያ እየመጣ ይመስላል፣ ከፊታችን ከባድ አደጋ ተደቅኗል ሲሉ ለጠቅላይ ሚኒስትሩ ጥያቄ ማቅረባቸው ተነግሯል። ጠቅላይ ሚኒስትር አብይ አህመድም ለቀረበላቸው ጥያቄና በቀጣይ ከኤርትራ ጋር ይደረጋል ስላሉት ጦርነት ያልተጠበቀና አስደንጋጭ ንግግር ማድረጋቸው ተሰምቷል። ጠቅላይ ሚኒስትሩ ለኦሮሚያ ባለሀብቶችና ተጽዕኖ ፈጣሪ ፖለቲከኞች እናንተ በዚህ በኩል ልታገዙኝ ይገባል በማለት ያቀረቡት ጥሪ መነጋገሪያ ሆኗል። ዝርዝሩን ይዘናል። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። የቀድሞ ጀነራል የአሁኑ አምባሳደር ባጫ ደበሌ ስለ አሰብ እንዲሁም ስለ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስመልክቶ በትግርኛ ቋንቋ ያስተላለፉት መልእክት ብዙዎችን እያነጋገረ ይገኛል። አምባሳደር ባጫ ደበሌ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ያሉ ሲሆን ፕሬዝዳንት ኢሳያስም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ አሰብን ለኢትዮጵያ ሕዝብ ለማካፈል ተስማምተው አሁን ቃላቸውን አጠፉ ሲሉ ወቅሰዋል። ሌላኛው መረጃችን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮሚያ ክልል ምዕመኖቿ በታጣቂዎች በተደጋጋሚ በተፈጸመባቸው ጥቃት እየተገደሉ ነው ስትል አሳወቀች። ቤተክርስቲያኗ ተጨማሪ ጥቃት አሁንም እየተፈጸመ ነው ያለች ሲሆን አንድ የቤተ ክህነቷ አመራር በበኩላቸው ማህበረሰቡ ለአንድና ለሁለት ሰዎች ግድያ መደንገጡን ትቶ ነው እንጂ ጥቃቱ በየጊዜው እንደቀጠለ ነው ብለዋል። ስለተፈጸመው ጥቃት ምላሽና ማብራሪያ እንዲሰጡ የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ቢጠየቁም የሰጡት ምላሽና የፈጸሙት ድርጊት አስደንጋጭና አሳዛኝ እንደሆነ ተገልጿል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም በኤርትራ መንግስትና በህወሓት መካከል የተፈጠረው ጥምረት የብልጽግናው መንግስትን ከፍተኛ ስጋትና ፍርሃት ውስጥ እንደከተተው ተገለጸ። የብልጽግናው መንግስት ከፍተኛ ባለስልጣናትና ካድሬዎች በሰሜን ኢትዮጵያ በትግራይ እኛ ከኤርትራ ኃይሎች ጋር ሆነን ወደ ትግራይ ጦራችንን እንዳዘመትን ሁሉ በአሁኑ ሰዓት ህወሓትና የሻዕቢያ ኃይሎች ጥምረት ፈጥረው ወደኛ ሊዘምቱ ይችላሉ በማለት ጭንቅ ውስጥ መውደቃቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ጠቅላይ ሚኒስትር አብይ አህመድም የኦሮሞ ባለሀብቶችን የቀድሞና የአሁን የኦሮሚያ ባለስልጣናትን እንዲሁም ተጽዕኖ ፈጣሪ ግለሰቦችን ሰብስበው በቀጣይ ከኤርትራ ጋር ስለሚደረገው ጦርነት ያልተጠበቀና አስደንጋጭ ንግግር ማድረጋቸው ተገልጿል። ከሰሞኑ የሀገሪቱ አሁናዊ ሁኔታ ያሳሰባቸው ታዋቂ የኦሮሚያ ባለሀብቶች እንደነ አባዱላ ገመዳ የመሳሰሉ የቀድሞና የአሁን ተጽዕኖ ፈጣሪ ፖለቲከኞች እንዲሁም ለኦሮሚያ ብልጽግና ባለስልጣናት ቅርበት ያላቸው ግለሰቦች ጠቅላይ ሚኒስትር አብይ አህመድን ማነጋገር እንፈልጋለን ብለው ስብሰባ ማድረጋቸውን ለጉዳዩ ቅርበት ያላቸው የቤተ መንግስት ምንጮች
ምንጮች ገልጸዋል። እነዚህ ተጽዕኖ ፈጣሪ የኦሮሚያ ባለሀብቶችና ፖለቲከኞች ከጠቅላይ ሚኒስትሩ ጋር በቤተ መንግስት ስብሰባ ማድረጋቸው የተሰማ ሲሆን በስብሰባው ላይም ብልጽግና ፓርቲና መንግስቱ ያለበት ሁኔታ ጥሩ አይደለም፣ እየሄድንበት ያለው መንገድ አደጋ ውስጥ የሚጥለን ነው፣ ከሁሉም ጋር እየተዋጋን ነው፣ አሁንም ሌላ ውጊያ እየመጣ ይመስላል፣ ከፊታችን ከባድ አደጋ ተደቅኗል ሲሉ ለጠቅላይ ሚኒስትሩ ጥያቄ ማቅረባቸው ተናግሯል። እነዚህ ተጽዕኖ ፈጣሪ ግለሰቦች በተጨማሪም አሁን ከትግራይ ጋር ያለው መካረር ሊፈነዳ ከጫፍ ደርሷል፣ ከኤርትራ ጋርም ወደ ጦርነት መግባታችን አይቀር ይመስላል፣ የአማራ ጉዳይ መፍትሄ አላገኘም፣ ኦሮሚያም እንደሚታየው ነው፣ በአጠቃላይ በህዝቡ ዘንድ ከኑሮ ውድነቱና መፈናቀሉ ጋር ተያይዞ ብዙ ምሬት አለ በማለት ለጠቅላይ ሚኒስትሩ ያለውን ሁኔታ ለማስረዳት ሲሞክሩ እንደነበር ተገልጿል። ጠቅላይ ሚኒስትሩም ለቀረበላቸው ጥያቄ ያልተጠበቀና አስነጋጭ ምላሽ መስጠታቸው የተነገረ ሲሆን በምላሻቸው ፋኖንና ኦነግን ተዋቸው፣ የትም አይደርሱም፣ የሚያስቸግረው ትግራይ ውስጥ ያለው ኃይል ነው፣ ከነሱ ጋር ጦርነቱ ከተጀመረ ማቆሚያ አይኖረውም፣ እነሱ ከሻቢያ ከፋኖ ወይም ከኦነግ ጋር ተባብረው ሊወጉን ይችላሉ፣ ስለዚህ እናንተ በዚህ በኩል ልታግዙኝ ይገባል በማለት ጥሪ እንዳቀረቡላቸው ተነግሯል። እነዚህ የኦሮሞ ተጽዕኖ ፈጣሪ ፖለቲከኞችና ባለሀብቶች ጠቅላይ ሚኒስትሩን የሚያገዙበት መንገድም የትግራይ ጀነራሎችን እንዲያግባቡ፣ አዲስ አበባ ያላቸው ሀብት ከእግድ እንደሚነሳላቸው፣ እንዲሁም ተጨማሪ ሀብት የሚያከማቹበት ሁኔታ እንደሚመቻችላቸው ነግራችሁ አግባቡልኝ ሲሉ መጠየቃቸው ተነግሯል። ጠቅላይ ሚኒስትሩ ከኤርትራ ጉዳይ ጋር በተያያዘ ለቀረበላቸው ጥያቄ የሰጡት ምላሽ በታዳሚው ዘንድ ድንጋጤን ፈጥሮ ነበር የተባለ ሲሆን በምላሻቸውም 100% ጦርነቱ አይቀርም፣ ግን ጦርነት የምንከፍትበትን ቀን የምንመርጠው እኛ ነን ሲሉ ለጦርነት እንዲዘጋጁ እንደነገሯቸው ተገልጿል። የቀድሞ ጀነራል የአሁኑ አምባሳደር ባጫ ደበሌ ስለ አሰብ እንዲሁም ስለ ጠቅላይ ሚኒስትር አብይ አህመድና ስለ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስመልክቶ በትግርኛ ቋንቋ ያስተላለፉት መልእክት ብዙዎችን እያነጋገረ ይገኛል። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና እሱ የምንጋራው አሰብ ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። በዚህ መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር። በወቅቱ በነበሩት ይፋዊ መድረኮች ላይ ሁለቱም መሪዎች ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚ ትብብር በስፋት ተናግረው ነበር። ይሁንና ጀነራል ባጭ የጠቀሱት እኔና እሱ የምንጋራው አሰብን ነው የሚለውን የጠቅላይ ሚኒስትሩን ንግግርም ሆነ የፕሬዝዳንት ኢሳያስን ይሁንታ በይፋ በተላለፉ የሚዲያ ዘገባዎች ውስጥ ተመዝግቦ አይገኝም። ይህ ምናልባት በዝግ ወይም መደበኛ ባልሆነ ውይይት የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ አይደለም። የኤርትራ መንግስት የአሰብን ጨምሮ ሁሉም የወደብ ከተሞቿ የግዛቷ የማይገሰስ አካል መሆናቸውንና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ገልጻለች። የጀነራል ባጫን ንግግር ተከትሎም ከኤርትራ በኩል እስካሁን በይፋ የተሰጠ ምላሽ የለም። በመጨረሻም የኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮሚያ ክልል ምዕመኖቿ በታጣቂዎች በተደጋጋሚ በተፈጸመባቸው ጥቃት እየተገደሉ ነው ስትል አሳወቀች። ተጨማሪ ጥቃት እየተፈጸመ ነው ያለችው ቤተክርስቲያኗ ከትላንት ወዲያም ምዕመናን በታጠቁ ኃይሎች ተገድሏል ስትልም ገልጻለች። በኦሮሚያ ክልል አርሲ ዞን ሰሞነኛው ጥቃት ባለመቆሙ በተለያዩ ወረዳዎች ሌሎች 8 ንጹሃን በታጣቂዎች መገደላቸውን ነዋሪዎች፣ የሸርካ ወረዳ ቤተ ክህነትና የአርሲ ዞን ሀገረ ስብከት ለቲክቫ ኢትዮጵያ ገልጸዋል። ይህ ሰሞኑን በጉናና መርቲ ወረዳዎች ከተገደሉት 14 ምዕመናን በተጨማሪ ሌላ ግድያ መሆኑን የተናገሩት ሀገረ ስብከቱ በዞኑ ተጨማሪ ጥቃት ደርሷል፣ ከትላንት ወዲያም 8 ምዕመናን በታጣቂ ኃይሎች ተገድለዋል ብለዋል።
ይህንን ያሉት ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የሀገረ ስብከቱ አመራር ሲሆኑ ጥቅምት 18 ለ19 አጥቢያ ከሌሊቱ 5 ሰዓት ላይ አንቆልዋቤ በሚባለው ቦታ 5 ሰዎች በታጣቂዎች ተገድለዋል ሲሉ ለትግቫ ኢትዮጵያ ተናግረዋል። ሟቾቹ ቀርሳ ቅዱስ እግዚአብሔር አብ በተባለ ቦታ ነዋሪ እንደነበሩ ገልጸው ከዚህ ቀደም ተደጋጋሚ ጥቃት ባስተናገደው አርሲ ዞን ሸርካ ወረዳ አሁንም ጥቃቱ መገርሸቱን ተናግረዋል። በሸርካ ወረዳ ሄላ ዘንባባ ቀበሌ ጥቅምት 17 ለ18 አጥቢያ 3 ሰዎች በታጣቂዎች ተገድለዋል ያሉት አመራሩ ይህ ቦታ ንጹሃን በአሰቃቂ ሁኔታ ሲገደሉበት የነበረበት ነው። አሁንም ጥቃቱ እንደገና ገርሽቷል ሲሉ ተናግረዋል። ስለ ጉዳዩ ተጨማሪ ማብራሪያ የተጠየቁት የሸርካ ወረዳ ቤተ ክህነት አመራር በበኩላቸው ጥቅምት 17 ለ18 አጥቢያ ሌሊት ላይ ከአንድ ሰፈር 7 ሰዎችን ከቤት አውጥተው 3ቱን ገድለው 4ቱን አግተው ወስደዋል ሲሉ ለትግቫ ኢትዮጵያ ተናግረዋል። 4ቱ ታጋቾች የት እንደደረሱ አይታወቅም። መኖር አለመኖራቸው አጠራጣሪ ነው። ጥቃቱ የተፈጸመው ሄላ ዘንባባ ቀበሌ ነው። የታጠቀ ኃይል ነው ጥቃቱን ያደረሰ ያሉት እኚሁ አካል ለአንድና ለሁለት ሰዎች ግድያ መደንገጡ ተትቶ ነው እንጂ ጥቃቱ በየጊዜው እንደቀጠለ ነው ብለዋል። ባለፈው ወር አንድ ሰው በታጣቂዎች መገደሉንና ሌሎች የታገቱትም በሚሊዮን የሚቆጠር ገንዘብ እየከፈሉ እንደተለቀቁ ገልጸው ሰሞኑ ከተገደሉት መካከልም የአንዱ ሟች አባትና ወንድም ናቸው ታግተው የተወሰዱት ብለዋል። የአካባቢው ነዋሪዎችም ይህንኑ ሐሳብ ተጋርተዋል። ትግቫ ኢትዮጵያ ስለ ጥቃቱ ምን ምላሽ እንዳላቸውና ጥቃቱን ለማስቆም ምን እየተሰራ እንደሆነ ምላሽ ለማግኘት ወደ አርሲ ዞን አስተዳደርና የአካባቢው ፖሊስ የሸርካ ወረዳ አስተዳደር ሙከራ ቢያደርግም ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ትግቫ ኢትዮጵያ በተጨማሪ አርሲ ዞን ላይ ስለተፈጸመው ጥቃት ምላሽ እንዲሰጡ ከኦሮሚያ ክልል ሰላምና ጸጥታ ቢሮ አቶ አራርሳ መርዳሳን ቢጠይቅም ያልተገባ ምላሽ ሰጥተው አቋርጠው ስልክ መዝጋቱን ዘግቧል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚያ ያበቁ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የዶል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።